ነፍሰ ገዳይ፣ ህገወጥ ስደት፣ አስገድዶ መድፈር፣ ኮራፕሽን 11 ሚሊዮን ምናምን ጸጥ ያለ 3 ባሎች ሚስቶቻቸውን የገደሉ አንዱ በዘነዝና አንዱ በመጥረቢያ አንዱ ልጅቷን ደፍረው ገለው አንቀው አንጠልጥለው ትልልቅ ወንጀለኞች ጋር እንጋፈጥ። የፖሊስ ስራ የማስረጃ ጉዳይ ነው። ምን ፈራው እኛ እንደዚህ ይደረጋል እንዴ ምናምን ብለህ ከዛ ግን ዲፕ ዳውን ገብታችሁ ስታዩ የበዛ የወንጀል ታሪኮች ያጋጠማሉ። አንዱ ሰው ገደለ ከ3 ወር በፊት ምናምን እዚህ ቤት ስትገባ አይቼ ነበር ምናምን ብሎ አንድ ሰው ይጠቁማልና ያ ቤት የጠንቋይ ቤት ከባድ ጠንቋይ ነው። አይኑ እንዲህ ነው፣ ቅዱ በጣም ድሬድ ነው። አይ ኮንታክት ታውቃለህ እንዴት ነው? ሄደና ፖሊሶቹ ጠይቅ። ቤቱ ፖሊስ ምናምን ያይዘን ቀጥታ ቤቱ ይደብር ቤት አብረሽ ሰውየው የሆነኝ ማድረግ ጀመረ ምናምን ወይ ማጓራት አላል እንዲህ ሰርክል ሄዶ መደቡ ላይ ዱ በጥፍሩ መደቡ ይዋጭ ደመቆፈር ሲደከም እዚህ ጋር ሳምቲንግ አለ። አንድን ሰው ሲዋሽ እንደዚህ ያደረገን ሰው አንድ ሰው አይቶ እንዴት ሊያውቅ ይችላል? አውቶማቲክ ገልባት እየየ ሲል የምታየው ሰው አለ። ሰውን ገላለሁ ተዘጋጅቶ የሚሄድ ሰው ትንሽ ብዙ ነገር ደመነፍስ ብዙ ጊዜ ሪስክ ውስጥ ገባል። ግን የምትወጣው አንተ ንጹህ በመሆን ሂሳብ ተከፍሏል ምናምን ባከፈለ ሰዎች እንዴት አድርገው ራሳቸው ይሆኑ ለምትርሰት ሁላችንም የልጅነታችን ኮፒና ግልባጭ ነን ብላል። በጣም ብዙ ነፍሰ ገዳዮችን ተፈያለሁ። ደግ አሮክ ያለኝ ሰው ነው። ሁሉም ሰው ፖሊስ መሆን ይችላል። በነገር ላይ ድብቅ ካሜራ አርጎ የሚቀዳ ማአት ህዝብ አለ። ወንጀል ኦፍ ኮርስ። አንድ ጥያቄ ልጠይቅሽ፣ ፖሊስ ባይኖር ምን ይፈጠር ይመስላል? ከፖሊስ ፕሮግራም ለምን ወጣ?